ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይሄው ሳምንቱን ጠብቀን ቶክ ዳላስ ከተፍ ብለዋል ክላስ ፕላስ ምላስ የሆነው ዝግጅታችን መቀመጫውን ዳላስ ላይ አድርጎ እንደዚህ የሚያማምሩ ጓደኛ ማቾች ሰብሰብ ብለን ጨዋታችንን ልንጀምር ነው ነቃ ወደዛ ገባዛችሁ እንደተለመደው እንግዲህ አጣብቂኝ ውስጥ የሚከት ታሪክ ይዘን መተናል ያው እንግዲህ ፕሮግራማችንን የለመዳችሁት ይመስለናል ይህ ፕሮግራማችን ቶክ ዳላስ ይባላል እዚህ አራት ወዳጆች ሰብሰብ ብለው በአንድ በተላከላቸው ታሪክ ላይ ይሟገታሉ አይደል እንማገታለን ያጣሉ ነው እንጂ አሁንማ በጣም እየተወዛጋገብን እየተጨቃጨቅን ነው ያለነው ለማንኛውም በየቤታችሁ ሆናችሁ የምትከታተሉን ተመልካቾቻችን የዛሬው ፕሮግራማችን እነሆ ተጀምሯል የዛሬው ማጣብቂኝ ታሪክ የደረሰን ከዚሁ ከአሜሪካን ሀገር ነው ዛሬ ባለ ታሪካችን ዲያስፖራ ነው አሜሪካ ውስጥ ከ6 እስከ 7 አመት ኖሯል የአየር ንብረቱንም የወጭና የገቢውንም ወጀብ ችሎ ቢሉን ስለራሳችን ምናገር ይመስለኛል ዛሬ ግዝና አንተማ የሆነ ቁጭት አለብህ ከቢሉ ጋር በተለይ ከቢሉ ጋር ሁላችንም አለብን ታይታ ገና ፍሬሽ ስለሆንሽ እስካሁን አልከፈልኩም ለዛ ባለ ታሪካችን እዚሁ የሚኖርበት አሜሪካን ሀገር ውስጥ ሰርጉን ሊደግስ ዝግጅት የጀመረ የ32 አመት ወጣት ነው እናትና አባቱ ሰርጉ ላይ እንዲገኙለት በዚያውም መኖሪያ ፈቃድ እንዲያገኙ ሲል የግሪን ካርድ ፕሮሰስ ከጀመረ ከአንድ አመት በላይ አስቆጥሯል እናም በኤምባሲው አሰራር መሰረት የእናትና አባቱን ወላጅነት ለማረጋገጥ የዲኤንኤ ምርመራ ማድረግ ነበረበት ጊዜውን ጠብቆ የመጣው የዲኤንኤ ውጤት ግን አንድ አስደንጋጭ መርዶ ይዞ ነው ብቅ ያለው አዎ የዲኤንኤ ውጤቱ እናቱ በርግጥም ወላጅ እናቱ መሆናቸውን አባቱ ግን ወላጅ አባቱ አለመሆናቸውን አረጋገጠለት አሁን አጣብቂኙ ይላል ባለ ታሪካችን አጣብቂኙ ይህንን ጉድ ለወላጆቼ መንገር አለብኝ ወይስ የለብኝም የሚለው ነው ብናገር ለ32 አመታት የተደበቀ ሚስጥር አውጥቼ ቤተሰቤን ማበጣበጥ ሊሆንብኝ ነው ባልናገር ደግሞ ያልተመለሰ የማንነት ጥያቄ ይዤ ልሰቃይ ነው ቶክ ዳላሶች የቱን ልወስን ምን ትመክሩኛላችሁ ከባድ አጣብቂኝ ነው የተወደዳችሁ ተመልካቾቻችን ምን ትላላችሁ በእያላችሁበት ሆናችሁ ታሪካችንን ሰምታችኋል ስለዚህ በየቤተሰቡ በጓደኞች መካከል ፕሮግራሙን እየተከታተላችሁ ባላችሁበት ቦታ እስቲ ተወያዩበትና ለባለ ታሪካችን ይጠቅማል የምትሉትን ሐሳብ በኮሜንት ሴክሽን ስር አስቀምጡልን ሰብስክራይብ ሳታደርጉ የምትከታተሉን ተመልካቾች ካላችሁ ሰብስክራይብ ብታደርጉ ታተርፋላችሁ እንላለን ሰብስክራይብ ያደረጋችሁ በእጅጉ እናመሰግናለን ፕሮግራሙን ከወደዳችሁ ላይክ ማድረግ እንዳይዘነጋ ለወዳጅ ለዘመዶቻችሁ ደግሞ ማጋራት ከፈለጋችሁ ሼር ማድረግም እንዳይረሳ እንላለን እሺ ደርቀን ቀረን ከባደኛም ደረቀን እንደሱ መጀመሪያ ሁሌም ሾውን ስንሰራ እንደምናደርገው የመጀመሪያው የሚሆነው ታሪኩ ከተነገረ በኋላ ምን ታረጋላችሁ አጠራጣራርጋችሁ ቆይ ግን ዋሌ እሱን ከመናገራችን በፊት ይሄ ሰው የጨነቀው ልንገራቸው ነው ወይስ እሱ ራሱ አሁን አባቴ ብሎ ስንት አመት ተቀብሎት የኖረን ሰው አባት አለመሆኑ ራሱ የተሰማውን ስሜት ብዙ አልገባኝም እሱ እንደውም የተጨናነቀው ወንበሩ እሱም ከባድ ነው ተደብላልቆበታል አሁን ስሜቱም ነገር አለ ከእንደገና ደግሞ ለአባቱ ራሱ መናገሩ አስበሽዋል አባትየውም እኮ ልጄ ነው ብለው ይሄን ሁሉ አመት ያሳደጉ ናቸው አይ ፕሮባብሊ አሉቶችም አሉት ግን ፖይንቱ ግን እንዳልሽው አባቱን ነው ያጣ ያለው አይ ሚን ከዛ ደግሞ ሰርግ አለ የሚያስበው ሰርግ አለ የሰርጉ ጉዳይ አለ ቤተሰቡ እዛ ደግሞ የሚናጋው ነገር አለና ትንሽ ግራም ያጋባ ነገር ውስጥ ነው ያለው ባጭሩ ተመልካቾች እንደሰማችሁት ታሪኩን እውነቱን ተናግሬ ከፊት ለፊት የሚመጣብኝ ነገር ልጋፈጥ ወይንስ ደግሞ አላየውም አልሰማውም ብዬ ዝም ልበል ስለዚህ ምን እንላለን እያንዳንዳችን ወደሚለው እና ወደ ሙግታችን እንገባ ምናልባት ግን እዚህ ጋር እኔ ክሊር እንዲደረግልኝ የፈለኩት ነገር አለ ወይ ምናልባት አባትየው
እና የእናትየው ሚስጥር አድርገው የኖሩት ነገርስ ቢሆን አባትየው ቢያቅ ስለ ልጁ እንዳይነገረው ተብሎ ቢሆንም አይመረመርም እኮ አይደል? ማለት ቢሆን እኮ አይመረመሩም። ሰውየው ጨክኖ ይመረመራሉ እንዴ? ዲኤንኤ መቼም ምክንያት ደግሞ ይፈጥሩ ነበር። ስለዚህ እስኪ እናግዘው ይሄን ሰው። እሺ እናግዘዋለን። በቃል ነው መጀመር የምፈልገው። እናገራለሽ ተዛግብ ያለው ከኔ ትጀምራለህ። አሁን እንደደና ሰው እንደዚህ ዞ እስኪመጣ ማሰቢያ ጊዜ ይኖረኛል በሚለው በዚህም ቢመጣ እኔ ምን ታደርጊያለሽ ነው? እኔ ምን ታደርጊያለሽ? ሰው ምን ያርግ እኮ ያው እንደራሴ ማየት አለብኝ። ደግሞ ለሱ የሆነ ምክርም ለመስጠት እንዲያርግ ለማለት በዛ ሰው ጫማ መሆን አለብኝ አይደል? እንደዛሬ ግን ተጨንቃችሁ አይቻላችሁ። ምንድነው እንዴ በቆረጥ አድርጎ ይናገር ወይ አይናገር? ምንድነው እናገራለሁ እንዴ? ይናገር። አዎ እናገራለሁ፣ ግን የምናገረው በኋላ አብራራለሁ። እሺ አዚስ እኔም እናገራለሁ። ባላው ዋሌ አልናገርም። አይሆንም። እሱ አንተን ግን አልናገርም እንዴ ተመካክራችሁ ነው። አይገርምም? እስኪ አይገርምም? አትናገሩ? እንናገራላችሁ። እንዴ ተመልካቾች እንደተስማማ ሰው ሁለት ቦታ ተከፍለናል አይደለም? ሴቶቹ እንዳያችሁት እኔ በሆነ እናገራለሁ፣ ባለ ታሪካችንም በቀጥታ ይህንን ውጤት ይናገር እያሉ ነው። ጎረምሶቹ ደግሞ ራሴን ጎረምሳ ሳደርግ ወንዶች ደግሞ አንናገርም በፍጹም እኛ፣ ስለዚህ እንዳይናገር እያለን ነው። ግን እንዴት እንደምንናገር ደግሞ አለዋ ዘዴ አለው። ማብራሪያዎቹ ላይ እንገባለን። እናንተስ ምን እያላችሁ ነው? ኮሜንት ማድረግ እንዳይዘነጋ። እሺ እንቀጥል። አዎ የጠጣችሁ እኔ ሲጀምር እናቴን እጠይቃታለሁ። ማለት ትልቁ ሚስጥር ያለው እሷ ጋር ነው። እናትነት እውነት፣ አባትነት እምነት ነው። እውነቱ ያለው እሷ ጋር ነው። አባቴን ምንም አልለው፣ ምንም አልጠይቀው፣ ምንም ላያቅ ስለሚችል ህይወቱንም መበጥበጥም አልፈልግም። እናቴን ግን እውነቱ ምንድነው? እንደዚህ አድርጌያለሁ፣ ይሄንን ነገር ምንድነው የተፈጠረው የሚለውን ነገር በደንብ ጠይቃታለሁ። ያ እኔም ተመሳሳይ ነው ማረጋው። እውነቱን ማውጣት አለባት እናት ማለት ነው። አባቴ ግን እኔ ብዙ ጊዜ ባይዘው የአባት ነገር ላይ በጣም ሴንሲቲቭ ነኝና ያሳዝናል። አባትየው ማለት ነው ይሄን ሁሉ አመት ልጄ ብሎ ደክሞ በርግጥ ማሳደግ ነው ዋናው ቁም ነገሩ። ቢሆንም ግን ሞራላዊም ብዙ የሚሰብሩትና የሚጎዳበት ነገር አለ። ስለዚህ እርጅናውን ደግሞ እድሜ ዘመኑን የቀረውን እያለቀሰ እያዘነ ወደ መቃብር እንዲሄድ አልፈልግም። ይሄ ሚስጥር መነገር ያለበት ግን ትክክለኛ ፋውሉንም የሰራችው እውነታውም ያለው እናቴ ጋር ስለሆነ የምሬን ነው። በጣም አደገኛ ሰው ናት በእውነት። ይቅርታ እንግዲህ ተመልካቾች፣ ባለ ታሪኮቻችንም ታሪካቸውን ሲልኩ ያው የኛን ጫወታ አምነው ነው የሚልኩት። በዚህ በመሃል የምንናገራቸው ነገሮች ያው አንዳንዴ በክርክር ስሜታዊ የሆንን ስንናገር አሁን የባለ ታሪካችንን እናት ጀጅ እያደረግሽ አይደለም፣ ግን ራስሽን በቦታው ስለከተት ተናደሽ ነው ማለት እኔ በሆን ብዬ አባቴን አሰብኩትና እንዴት ዋጋ ከፍሎ እንዳሳደገኝ የነበሩትን የህይወቴን ውጣ ውረዶች አሰብኩና እንዴት ብዬ እሱ ነገር ትንሽ እንትን ኢሞሽናል ያረጋል። በርግጥ ሲቀጥል ደግሞ እኔ እውነት ማወቅ አለብኝ። እስከዛሬ ድረስ የምወደው በጣም የሚወደኝ አባት ቢያሳድግም ትክክለኛ ግን ማንነቴ ማን ነው ማወቅ አለብኝ። እዚህ ጋር በሆነ አጋጣሚ ቢሆን እንዳቅ ከተደረገ እናቴ መናገር ማሳወቅ አለባት፣ ግዴታ ነው። አባትሽን ፍለጋ ትሄጃለሽ ማለት ነው። ከዛም በኋላ ኦፍኮርስ መፈለግ ስለ ከዚህ በኋላ መቼስ አያሳድገኝም፣ ትልቅ ሰው ነኝ። ግን ማን ነው የሚለውን ነገር ለማየት ምን አይነት ሰው ይሆን የሚለው ከየት እንደመጣው ትክክለኛ ነገርን ማወቅ እፈልጋለሁ። እኔ ደግሞ እሱን አልፈልግም። ሳውቅ ከጀርባ ነው ይሄን ሁሉ ነገር መታረቅ ጀስት ለማወቅ አባቴ ሳያቅ ለማወቅ ግን እንደዚህ አይነት አካሄዶች ሊሄድ ይችላል። ከዛ በተረፈ ግን አብሬው ለመኖር ሌላ ደግሞ ከአባቴ ጋር እንዲፈርዘር የሆነ የቤተሰባዊ ግንኙነት ለመፍጠር ምናምን አልሞክርም። አዚዝ እኔ ማወቅ አልፈልግም። በዛ ጋር ያለውን አባት የተባለውን እውነተኛ አባት የተባለውን ማወቅ አልፈልግም። እውነታውን ነው ማወቅ የምፈልገው። ለምንድን ነው አባትሽን ማወቅ የማትፈልጊው? ምንም በቃ አባቴ ብዬ የኖርኩት አባቴን ነው። በቃ እንዳልኩ
ያሳደገኝን አብሮኝ ብዙ ነገር ያሳለፈውን አባት ነው አባት ብዬ ማወቅ የምፈልገው። ያኛው አባትማ እኮ በቃ አባት ስላልሆነ ነው የቀረው። በምንም መልኩ ሊሆን ይችላል። ለምሳሌ አሁን ተደፍራ ሊሆን ይችላል፣ ወይም ደግሞ የሆነ ነገር ተገዳ የገባችበት ነገር ሊሆን ይችላል። ግን እውነታው እናቴ ጋር ስላለ ምንድነው እውነታው የሚለውን እጠይቃለሁ እንጂ እሱን እኮ የምትወስኚው ከእናትሽ የሆነ የምትሰሚው እውነት ይዘሽ ነው። አለ ብትለኝም ማየት አልፈልግም። ቢካዝ ያ ሰውዬ እድሉም አልተሰጠ ይሆናል፣ አልነገረችው ሊሆን ይችላል። ወይ ደግሞ በተመሳሳይ ሰዓትም ደግሞ ምን ይጠቅመኛል አይደለም ልንገርሽ፣ በተመሳሳይ ሰዓት ደግሞ ከአባቴና ወላጄ ከሆነ ሰው ጋር ተመሳሳይ ግንኙነት ኖሯትም ሊሆን ይችላል እኮ። እሷም እርግጠኛ ላትሆን ትችላለች። መቼስ በኮንፊደንስ ዲኤንኤውንም የሰጠችው ወይ ውስጧ እየተጨነቀ ያብሰለሰለች ነው። አዘርዋይስ ደግሞ እንደ ቻንስ ሆኖ እናት እውነታውን ታውቃለች። ይሄንን አንካካድም። ግን እንደ ቻንስ የዚህኛውም ሊሆን ይችላል የሚል ሁለት ዳይላማ ውስጥ መሆና ሊሆን ይችላል ብዙ ሴቶች እንደዚህ አይነት ጉዳይ ስለሚያጋጥማቸው። ስለዚህ እውነቱ እኔና እሷ ጋር በደንብ መፋጠጥ አለበት። እውነታውን የማውቀው እንዳልኩሽ እንትሩን ለማለት ተሳሳትኩ አለች። በአንቺም ኬዝ በእሷም ኬዝ በቃ ስተት ነበር ተሳሳትኩ አለች። ምንድነው ፖይንታችሁ መጨረሻ ላይ የምታተርፉት? በመናገር እናታችሁ ማለት እሱም በሆን ልጁ ማለት ነው አታምጣቸው ነው የምለው። አባቴ ሊቀር ማለት ነው እሷ አልትመጣ እንዳታስበው። እውነት አባቴ ሳይመጣ እሷ እንደውም ማትመጣ ኢቭን የሰርጌ ደስታ ቀን ራሱ ባላይ ደስ ይለኛል። ምን ሀብቱን እንዳደረገ በምን አውቀሽ ለምን ጨከንሽበት? ምስኪኑ አባቴ በጣም ነው ያሳዘነኝ በእውነት። በተለይ እንዳልኩሽ ከሷ እውነቱ መስማት አለብኝ። ምን እንደሆነች ምን እንደተፈጠረ ለመፍረድ ምናምን ሳይሆን ይሄ ሁሉ ዘመን ለምን አስፈለገ? አባቴ የተካደ ያክል ፊል ስለማረገው አባቴ ደግሞ ቀርቶ እውነተኛው ሰው ምስኪኑ ያሳደገኝ ቀርቶ እሷ ዘና ብላ እኔ ሰርግ ላይ ልታጨበጭባት ወይኔ ብለሽ እኔ በቃል ነው የምስቀው። የቃል አባባል ያሳቀኝ እንጂ ባለ ታሪካችን እንዳይታዘበን እንዴ። እኔ ጎረቤቴ ስለሆነች ሁሉ በጣም ደስተኛ ነኝ። አሪፍ ጎረቤት ነው ያለው። ነገረኛ ጎረቤት ነው ነገረኛ በእናትሽ ሰውየው እስቲ ያስቡት በሱ ቦታ ሆናችሁ። እኔ ግን ይኸውልሽ እንደዚህ አልጨክንባትም። ለማንኛውም እነሱ እስኪ የሆነ ነገር ይበሉን። እኛ ነን እኮ እስካሁን እኔ እውነት ለመናገር ምክንያቱ ምንም ቢሆን ምንም ከዚህ በኋላ 30 ምናምን ዓመት የቆየ ትዳር ድንገት ዘው ብዬ ማበጣበጥ አይመስለኝም። አባቴ የሚገባኝን ፍቅር እንክብካቤ ሰጥቶ አሳድጎኛል። መወለድ ቋንቋ ነው። በቃ አባቴ ነው በቃ አምኛለኝ። ከዚህ በኋላ ለፕሮሰሱን በተመለከተ ሌሎች ጉዳዮች ምክንያቶች ሰጥቼ አልፋለሁኝ እንጂ በፍጹም ማለት እናትህ እኮ መምጣት ትችላለች አይደለ? የሁለቱንም እንዳይመጡ ነው የምታረገው። ክሊር አርገው ምንም ጥያቄ የለውም። ያንዳችሁ ተሳክቷል ያንዳችሁ አልተሳካም ለማለት ሌላ ምክንያት ውስጥ መግባት አልፈልግም። በቃ ሁለታችሁ ስለዚህ እውነቱን ማፍነት ኖራለህ። በቃ እውነት ሁሌ እዚህ ቦታ ስከራከር ሰምተሻል አይደል? እውነት ምንድን ነው እላለሁ። እውነት አንዳንዴ ያለ ቦታው ሲሆን ልክ አይደለም። ሊነገር የሚገባበት ቦታ አለ፣ የማይነገርበት ቦታ አለ። በዚህ የማይመስል ነገር ነው ማለት አንተንስ እንዴት አይቆረቁርም? ይሄ ሀሳብ እኮ ሊቆረቁር ይገባል። ዝም ተብሎ ታፍኖ ሊኖር ያጣ መሆኑ እና ደግሞ ሌላ አባት አለ የሚለው ሀሳብ እኔም ራሱ ግራ ያጋባኛለው እሱ ነው። ሌላ አባት አለ አስባላ። ስለዚህ ሌላ ማን ነው ያ አባት? ቆይ ራስን እኮ አልተናገርክም እኮ ያው ሀሳቡን ስታመጣው የሚያስቸግረን ሀሳብ ነው። ወዴት ነው የምትከራከረው? አንተን ተማምኖ ሰው እዚህ ጋር መከራከር እኮ ከባድ። የኔ ሀሳብ ምን መሰላችሁ? በጣም የሚያስቸግረኝ አሁን ያልኳችሁ ነገር ነው። አንደኛ እስኪ አስበው፣ አባት አይደለም እንደዛም የምትወደው የምታከብረው የተከበረ ሰው ነውና በጣም ልብ የሚሰብር ነው። ባለታሪካችን ልቡ የሚሰብረው ነገር ነው ብዬ አስባለሁ። ሁለተኛ ደግሞ ይሄ ያኛው አባት ምን አይነት ሰው ይሆን? በህይወቱ ምን አይነት ደረጃ ላይ የደረሰ ይሆን? ምስኪን ይሆን? እርዳታ ይፈልግ ይሆን ወይ? ማሰብህ አይቀርም። ግን ከሁሉም በላይ ያሳደገህ አባትህ ብለህ በስሙ የምትጠራውን አባትህን የሚተካ ነገር አይኖርም። አይ ቲንክ ሜይ ቢ ያስማማን እሱ ይሆናል። ለወንድ ልጅ ቤተሰብን በተለይ አባትን ለአባት መድረስ ፕሮቴክት ማድረግን የመሰለ ነገር የለምና ይሄን ያክል ዘመን ተከብሮ ኖሮ አሁን ሄደህ የምትነግረው ምን ለማግኘት ነው? ምንም ትርፍ የለውም። ስለዚህ አልናገርም። አንደኛ ለእናቴም አልናገርም። እስኪ አስበው፣
ይሄን ያክል ጊዜ እኮ እሷ የሆነ ነገር ሲመጣ እኮ ድንግጥ እያለች እኮ ነው የኖረችው። እንዲያውም ታሳዝናለች። ባይዘው ይሄን ሁሉ ዘመን ለትዳሯ ብላ ለልጆቿ ብላ ለክብራችሁ ብላ ደብቃ መኖሯ ራሱ ስቃይ ነው። ስለዚህ እሱን ራሱ መናገር አስፈላጊ አይደለም። ለሷ ከተናገርሽ ባይዘው አባትየው መስማቱ አይቀርም። ጭራሽ ደግሞ ሄደሽ ጭራሽ ደግሞ አባትሽን ፍለጋ ከሄድሽ ደግሞ አባትሽ ይሰማል። የሚያሳዝን ነው አባትሽ ላይ ከማትነግሪው ስለምትሆን ግን ዋሌ ማለት ነው። የራስ ቃላቶች ተጣረሱ እዚህ ጋር ምን አልክ ቅድም አባቴ ምን አይነት ይሆን እርዳታ ያስፈልገው ይሆን ወይ ምናምን ብለህ መጨረሻ ላይ ደግሞ በምን ልታገኘው ነው ታዲያ? በወፍ በረር አባቴ ባልፈልገውም እኮ ያልኩሽ ያለሁት እሱ ነገር ስሜቱ ነው። በቃ እሱ አንገበገበኝ ደግሞ ካለ አንድ ቀን ፈንቅሎ መውጣቱ አይቀርም። እስከ መቼ ሲቀመጣል ይሄን ስሜት ይዘው ከአባቴ ክብር አይበልጥ። እኔ ያለኝ ማንኛውም ስሜት ስለዚህ እናንተን ታዲያ ለመጠየቅ ምንድነው የሚያስፈራው? አባቴ ይሰማል እንዴ? እሱ አስብቶን አባቴ መስማቱን ብቻ አይደለም እሷም እኮ ብቻውን አላሳደገኝም አባቴ። እሷም እኮ ወላጅ እናቴ ናት። አብራ ነው ተሰቃይታ ያሳደገችኝ። በዚህ ሁሉ መከራ ውስጥ አልፋ 30 ዓመት ሙሉ ምናምን የደበቀችውን እውነት እኔ ሄጄ ድንገት መውጣት ቢኖርበት እኮ በጊዜው አስፈታውታው ነበር። ሰው በተሰበሰበ ለምን ትናገራለህ? መውጣትም ቢኖርበት ሊነገረኝ ይገባም ቢሆን ቀድማ ተነግረኝ ነበር። የሆነ ህመም የሆነ ስቃይ ይችላል እንዳለው ያልነገረችኝ ይሄን ሁሉ ጊዜ ማለት ነው። አሁን ድንገት ተነስቼ እኔ የሆነ ማላውቀው አባት አለ የሚለውን ነገር ይዤ ምን ያደርግልኛል? እኔ ይሄኛው አባቴ ከነክብሩ ደስ እንዳለው ይሙት፣ እሷም እንደዛው ሚስጥሯን ደብቃ ነው የኖረችው። የሷ ሚስጥር የሷ ነው። እኔ እዚህ ጋር ድንገት ሌላ አባት አለ ስለተባለ ድንገት ተነስቼ ምን አይመስልም ነው አይደለም። ይሄ ጸበኝነት ነው። ጸበኛለህ እውነት ሊታፈር ይቀመጣል። ቆይልሽ እኔ ደግሞ ምንድነው እውነት ያለ ፍቅር ምን ትርጉም አለው ነው? እውነትን ላውጣ በሚል ብቻ የሆነ ነገር ማፈርስ ከሆነ አንዳንድ እውነት ደጋግሜ ብየዋለሁ። አንዳንድ እውነት ሳይነገር ታፍኖ ቢኖር ይሻላል። ባይዘው ለሁለቱም ሰው ሰላማዊ መንገድ ይሄ ነው። አንደኛ ነገር እናቴን በእርግጠኝነት የማን ልጅ ትሆን ብላ ግራ እየተጋባች ይሆናል እስከዛሬ እየኖረች ያለችው። ከሰው ጋር ነው እናትሽ አይደል? ቢያንስ ሁለት ሰው አለ እዚህ ጋር አባት ያለ፣ ሌላ ሰው ደግሞ ትክክለኛ ወላጅ አለ። የሷም የዘመናት ጥያቄ በዚህ አጋጣሚ ይመለስላታል። እናቴ ስነግራት አሃ ስለዚህ ይሄ ሰው ነው ማለት ነው የሚለውን ነገር ልቧ ያርፋል። እውነቱን ታውቀዋለች። ሁለተኛ ነገር ደግሞ የኔ ደግሞ የማንነት ጥያቄ አለ። እኔ ግን ምንድነው እውነት ታውቃለች? እውነት ምንድነው? እውነት ያለ ፍቅር ምንድነው? እንዴ ጨካኝ ነው የሚያደርገው እኮ እውነትን ልፈልግ ስትይ ጨካኝ ሰው ነው የምትሆነው። እውነት አይነገርም። መንገድ ነው ማዘጋጅላት። ምስኪን ነው አባቴ ነው ተጎጂ ነው። ለሱ ከነክብሩ ከነሰላሙ ከነፍቅሩ እንዲሞት ፈቀድን እኮ። ግን እሷ ግን ያቺ ባለቤቷ ግን ማወቅ አለባት። እሷማ ታውቀዋለች። እውነታውን የምታውቀው እሷ ነች። ለኔ ያልነገረችበት ምክንያት አላት። ይሄን ሁሉ አመት ያልተናገረችበት ምክንያት አለ። አይ እሱማ ለምን ረብሻታል? ትዳሯን ለመጠበቅ የራሷን ነገር ለማሟላት ስትል ነው እንጂ ወዳኝ አስባልኝ አይደለም። በዛ ላይ ነው በልጭኝላት ራሱ ማንነገር ነገር አለ። ትዳሯን ሴቭ ለማድረግ አይደለም። ትዳሯን ሴቭ ለማድረግ ለራሷ አስባ ሳይሆን ለቤተሰቦቿ ለልጆቿ አስባ አይደለም። በልጭኝላት አንዳንዴ የማይነገር ነገር አለ እኮ። ለኔ ብታስብ ኖሮ ማንነቴን እንዳቅ ትፈቅድልኝ ነበር። ግን እዚህ ጋር እውነቴን አዳፍናብኛለች፣ ደብቃብኛለች፣ ያለ ነገር አለ። ጊዜ ፍታው የሚባል ነገር አለ። ጊዜ እስከሚፈታው እየጠበቀችም ይሆናል። በልጅነት አይምሮ የሚነገርም ነገር ላይሆን ይችላል። አሁን አባት አይደለም ብላ ወይ ብትነግረው ለዛ ሰው የሚፈጠረው ነገር በልጅነት አይታወቅም። አሁን ግን ጊዜ ጠብቆ ጊዜ እንዲፈታው ዝም ብላስ ቢሆን ይሄንን ተንፍሰው የሚያስተነፍሳሰው የምትፈልግስ ቢሆን እቺ ሴት ከነ እውነቷ ሄዳ ብትቀበር አይቆጭም? በነገርሽ እንደው ሳልጠይቃት እንደው ምን ነበር የሆነ የምትለው እንደው ያኔ ነው። አሁን በህይወት ስላለች ይሆናል እንደው ብትኖር ነው የሚሻለው። ብዙ ቤት ያንኳኳል። በነገራችን ላይ ለምን መሰለክ ብዙ እንደዚህ አይነት ተመሳሳይ ታሪክ ሰምታችሁ አታውቁም? ለዘመናት ተደብቆ ኢቭን ገጠር ክፍለ ሀገር ላይ ወንድሜ ነው ተብሎ ልጅ ሁሉ የሚያድግበት አለ። ሌላ ትዳር ሁለተኛ ትዳር ሲመሰረት የሆነ ወቅት ላይ በ40 በ50 አመቱ እውነት መውጣቱ አይቀርም። ለዚህ ነው ሁሉ ጊዜ እውነት መውጣቱ ስለማይቀር ከእውነት ጋር መቆም አለበት ብዬ ማስበው።
ባለ ታሪካችን እዚሁ የሚኖርበት አሜሪካን ሀገር ውስጥ ሰርጉን ሊደግስ ዝግጅት የጀመረ የ32 ዓመት ወጣት ነው። እናትና አባቱ ሰርጉ ላይ እንዲገኙለት በዚያውም መኖሪያ ፈቃድ እንዲያገኙ ሲል የግሪን ካርድ ፕሮሰስ ከጀመረ ከ1 ዓመት በላይ አስቆጥሯል። እናም በኤምባሲው አሰራር መሰረት የእናትና አባቱን ወላጅነት ለማረጋገጥ የዲኤንኤ ምርመራ ማድረግ ነበረበት። ጊዜውን ጠብቆ የመጣው የዲኤንኤ ውጤት ግን አንድ አስደንጋጭ መርዶ ይዞ ነው ብቅ ያለው። አዎ የዲኤንኤ ውጤቱ እናቱ በእርግጥም ወላጅ እናቱ መሆናቸውን፣ አባቱ ግን ወላጅ አባቱ አለመሆናቸውን አረጋገጠለት። አሁን አጣብቂኙ ይላል ባለ ታሪካችን፣ አጣብቂኙ ይህንን ጉድ ለወላጆቼ መንገር አለብኝ ወይስ የለብኝም የሚለው ነው። ብናገር ለ32 ዓመታት የተደበቀ ምስጢር አውጥቼ ቤተሰቤን ማበጣበጥ ሊሆንብኝ ነው። ባልናገር ደግሞ ያልተመለሰ የማንነት ጥያቄ ይዤ ልሰቃይ ነው። ቶክ ዳላሶች የቱን ልወስን? ምን ትመክሩኛላችሁ? እናንተስ ምን ትላላችሁ? ተወያዩ እስኪ በያላችሁበት። ፕሮግራሙን ያዘጋጀንበት አንዱ ምክንያት እኛ ስንወያይ እንድትመለከቱ ብቻ ሳይሆን እኛ በመናነሳቸው ታሪኮች ቤት ውስጥም እንድትጨዋወቱባቸው፣ በስራ ቦታ ከወዳጅ ከዘመድ ጋር ውይይት እንድታረጉባቸውም ጭምር ነውና ተወያዩና ለባለ ታሪካችን የሚጠቅመው ነገር ካለ ኮሜንት አድርጉልን። ለማንኛውም ማዕዳችን ቀርቧል። ሰብስክራይብ ማድረግ እንዳይረሳ። ቃል ኪዳን ስለራባት በቀጥታ ወደ ምግቡ እየሄደች ነው እንዴ። እኔማ ምን ቶክ ዳላሶች ዳይቴን ሁሉ አበላሻችሁ። ዛሬ ይሄንን የመሰለ ምግብ ያቀረበልን ደስታ ሬስቶራንት ነው። ዳላስ ላይ ማንም መጥቶ ደስታ ሬስቶራንት ቢል ሁሉም ሰው ያውቀዋል። ኢትዮጵያ ራሱ ዝነኛ ነው። ኢትዮጵያ ሆኜ ራሱ ዳላስ ስትሄጂ ደስታ ሬስቶራንት መብላት አለብሽ ተብዬ ነበር። ለአይን ራሱ በጣም የሚያስጎመጅ ቁርስ አቅርበዋል። ማህደር በጣም እናመሰግናለን። እስቲ ቀምሰን ደግሞ እናጣጥመው አይሻልም? በጣም በዛ ላይ ደግሞ በጣም የሚገርመው ማህደር በጣም ተባባሪ ናት ለብዙ ፕሮግራሞች። የድሮ እግር ኳስ ተጫዋች እንደነበረች ታውቃላችሁ? የሴቶች እግር ኳስ ተጫዋች ነበረች። በጣም ጎበዝ ተጫዋች ነበረች። አሁንም የሴቶች እግር ኳስ ጨዋታን በጣም ደጋፊ ብዙ ነገር የምታደርግ ናት። ዳላስ ውስጥ ምንም ፕሮግራም ይዘጋጅ ሁሌ አለሁ ነው የምትለው። እና ይሄው እንግዶችም ሲመጡ በተለይ ከአርቱ ጋር የሚሰሩ ሰዎችን ቤቷ ብዙ ጊዜ ትጋብዛለች። ደስታ ግሮሰሪ በጣም ተባባሪ ነች እና ቴንክ ዩ ሶ ማች ደስታ ሬስቶራንት። ከዳላስ ውጭ ላሉት ተመልካቾቻችን ዳላስ ከመጣችሁ በግሪንቪል እና ፎረስት ላይ ደስታ ሬስቶራንት ታገኙታላችሁ። አብዛኞቻችን ቤተኛ ነን። እሺ ተመልካቾቻችን ተመልሰናል። እንግዲህ ከአፍታ ቆይታ በኋላ ቅድም ስንከራከርበት የነበረውን ጉዳይ እንቀጥላለን። በብዙ ጉልበትና በብዙ ኤነርጂ በድጋሚ እናመሰግናለን ደስታ ሬስቶራንትን። በብዙ ጉልበትና በብዙ ኤነርጂ ነው የመጣ ነው። አጠራ አድርገን በጣም የሚጨንቅ ታሪክ ውስጥ ያለ ባለ ታሪካችን ስለሆነ ያለው ጨመቅ እያደረግን ሳምራይዝ እያደረግን ምንድን ነው የምናረገው በሱ ቦታ ቢሆን የሚለውን ነገር እስኪ ግን ሰመራይዝ ከመደረጉ በፊት ማለት ነው እኔ ያነሳሁት ስለ ሪስክ ነው። እርምጃ ስንወስድ ወደዛም ወደዚህም ሪስኮች አሉ ነው። በዚህኛው ሪስክ ውስጥ ራሳችሁን አላያችሁትም ወይ? ይህን ታሪክ በመናገር ሂደት ውስጥ የሚመጣውን ፖዚቲቭ ነገር ብቻ ነው የምትጠቅሱልን። ኔጌቲቮቹ ምንድን ናቸው? የተለያየ ነገር ሊመጣ ይችላል፣ ሊደብራት ይችላል። የስሜት መለዋወጦች አንተ የጠቀስካቸው ነገሮች ሁሉ ሊያጋጥሙ ይችላሉ። ያንቺን ታሪክ ልንገርሽና መልሰሽ ያንቺን ስታንድ እዚሁ ላይ ተጨርስበት። ኖ አውቃለሁ፣ ስታንዴንማ አውቃለሁ። ለምንድን ነው የምትነግረኝ? ምናልሽ መሰልሽ ወላጅ አባትሽንም ደግሞ እስከመፈለግ ትሄጃለሽ አይደለ? ስለዚህ ያ ማለት እናትሽ ጋር መናገርሽ እናትሽ ለሌላ ሰው መናገሩ አይቀርም። የሷ ኮል ቢሆንም ከዛ ደግሞ አባትሽ መፈለግሽ አይቀርም። ሰዎችን ነው የምታጠያይቁ፣ የሷን ነው የምትጠይቂው። አባትሽ ያኛው ወላጁን አባትሽ ልታወሪ ትችያለሽ። እሱ ከሰማ በኋላ መናገሩ አይቀርም ምናምንና ሞር ሪስኩ አባትሽ እንዲሰማ ሞር ሪስኩ እየሰፋ መምጣቱ አይቀርም። ያ ማለት ደግሞ የአባትና የእናትሽ ትዳር ሪስክ ውስጥ እያስገባ ነው የሚሄደው በዛው ልክ። ስትናገሪ ይሄኛውም ሪስክ አለ በሌላ ሳይድ ነው። ፈርስት ኦፍ ኦል ነው ያልኩት ነገር አባቴ ባይሰማ ደስ ይለኛል። ቅድም አዚ ያለችውን ፖይንት ነው ሼር የማደርገው። መንገርም ካለባት እናቴ አምናበት በሽማግሌ የሚሆን በሆነ መንገድ ልትነግረው ከፈለገች የእሷ ምርጫ ነው፣ ልትነግረው ትችላለች። እኔ ግን
ልነግረው ሳይሆን እውነቱን ማወቅ ስለምፈልግ እናቴንም እንዳልቀየማት እንዳላዝንባት እኔም ደግሞ ትክክለኛ ማንነቴን ማወቅ ስለፈለኩ እናቴን አናግራታለሁ። እኔ እናቴን በመጠየቄ ውስጥ የሚመጡ ማንኛውም ሪስኮችን ሳላስባቸው ቀርቼ አይደለም። ፍፄ ቅድም በደንብ ስለዘረዘራቸው እንዲህ ሪስኮች ትወስጃለሽ። እሱ ደግሞ ውጤቷ ነው ብዬ ነው ማምነው። ስለዚህ ውጤቷ ስለሆነ መቀበል አለባት። ሰኔ 30 ስለዚህ ምንድነው የማደርገው? ውጤቷን ስትቀበል በሚገጥማት በማንኛውም ነገሮች አብሬያት እቆማለሁ። ያው መጥፎ ነገሮች ውስጥ እንዳትገባ ግን እኔ እንደዛም ትገባለች ብዬ አላስብም። ግን ሪስኩን አስቢ ስላላችሁኝ ማገዝ ነው፣ እኔ መደገፍ ነው። እንደማንኛውም ሰው ከመውሰድ አለመናገር ይሻላል እኮ ነው። ሪስኩማ ውጤቷ ነው አልኩ። የሆነ ተማሪ ትምህርት ቤት ተፈትኖ አመት ያሳለፈው ኦፍ ኮርስ እግዚአብሔር እኮ እንዲወጣ የፈለገው ነገርም ሊሆን ይችላል። በዚህ መንገድ እንዲወጣ ስለተፈለገ ግን እሷ እንዴት አላሰበችውም? እንዴት ዝም አለች? ማለት ደግሞ ምን መሰለህ እናትዬ እንዴት ዝም አለች ማለት እኮ ነፃነት ትሰጣለች ነው። እውነት ነፃነት ነው፣ ሰላም ነው። ስለዚህ እውነቷን ሀቋን ትቀበል፣ ተዋጠው። ሰው ሂስ ይዋጣል አይደለ? ዋጥ አርጋት ከተቀመጠች ትቀመጥ። ግን እኔ እኮ ነኝ ሄርት ላደረገው የማልፈልገው አባቴ። እሷ ግን አምናበት አባቴን በሚያሳምንና በሚያረጋጋው እሷ ስራዋ ነው። ውጤቷን ትቀበል እንዴ! ለምንድን ነው የለፋችበትን ውጤት ትቀበል፣ የሰራችበትን ውጤት ትቀበል። ይሄ በጣም ከባድ ራስ ፊቴን ተፈጠፈ። እኔ ግን አንድ ነገር ልንገራችሁ። እንዴት ነው ሴት ይቅርታ እንግዲህ የባለ ታሪካችንን እናት አንቺ እያልን ነው እየጠራን ያለ ነውና እንደ ራሳችን አድርገን እያየ ነው ስለሆነ እንዴት ነው ዲኤንኤ ምርመራ ሲባል እንኳን ይሄ ነገር እንደው ምናምን ብላ ልጇን ልታወራ ያልሞከረችው ማለት ከባድ ነው። እስኪ መጣ ይፈንዳ በራሱ ጊዜ ይወጣ ብላ አስባለሁ። እንደምራሽ ግጠኛ ልጅ ብዬ ነው አሁን ከልጁ ከነገር ታሪክ ስነሳ የሆነ አጠራጣሪ ነው። አንዳንዴ ተመሳሳይ ጊዜ ላይ ተመሳሳይ ግንኙነቶች ሲደረጉ በተለያየ መንገድ ሊሆን ይችላል። የማይሆን የማይለዩ ሴቶች አሉ እርግጠኛ ስላልሆኑ ማለት ነው። ይሄ ለመፍረድ አጋጣሚውን አናቀውም ሰው ላይ ጣት ለመጠቆም ምናምን ሳይሆን ከመጣ ግን የሆነ ነገር ከተፈጸመ ደግሞ መፍትሄው ላይ መድረስ አለብን። መፍትሄው ደግሞ ሁልጊዜም እውነትን መጋፈጥ አንደኛ ሰላም ይሰጣል ብዬ በግሌ ስለማምን ነው። ቶክ ዳላስ ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ቴሌግራም፣ ኢንስታግራም ላይ፣ ቲክቶክ ላይ ፎሎ እያደረጋችሁ እየደወላችሁ አናግሩን። በጣም ደስ ይለናል። ዛሬ በዳላስ በጣም ተወዳጅ የሆነው ደስታ ሬስቶራንት አብሮን ነበር የነበረው። እንግዲህ አብሮን ወደፊትም ይሰራል ብለን እናስባለን። ለዛሬው ግን ከልብ ነው የምናመሰግነው። ምግቡም ጣፋጭ ነበረ። የዛሬ ታሪካችን ትንሽ አነጋጋሪ ነው። እናትና አባቱን ለሰርግ ወደ አሜሪካ ማምጣት የፈለገ ባለታሪካችን የዲኤንኤ ምርመራ ሲያደርግ እናቱ ትክክለኛ እናቱ እንደሆነች፣ አባቱ ግን ትክክለኛ አባቱ ወይም ደግሞ የወለደው አባቱ እንዳልሆነ በዲኤንኤ አረጋግጦ ልናገር ወይስ አልናገር ብሏል። በነገራችን ላይ ሌሎችም የጨነቃችሁ ሀሳብ የገባችሁ ታሪኮች ካላችሁ ልትልኩልን ትችላላችሁ። ቴሌግራም ገጻችንን በቮይስ እንዲሁም ደግሞ በጽሁፍን ብታስቀምጡልን እኛ ለዚህ ስራ ተዘጋጅተን ቁጭ ያለን ሰዎች አለን፣ እናነባለን፣ እንነጋገርበታለን። ስለዚህ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ለእናንተው ነው ሀሳብ ለመስጠት እዚህ ጋር የምንደክመውና ከዚህ ቀደም ከመጡ ታሪኮች መነሻነት ባለ ታሪኮቻችን ከነገሩን በመነሳት ከኮሜንት ላይ ነው ብዙ ሀሳብ እያገኙ ያሉት። ወደፊት ያው ሁሉንም ባለ ታሪኮቻችንን መጨረሻ እነግራቸዋለን። ከኮሜንት ላይም ብዙ ሀሳቦች እያገኘን ነው እያሉ ነው። እዚህ ጋር ያለነው 4 ሰዎች ነው። የሁለታችሁ በተለይ አይ እኛ 4 ነን። ከ4 ሰው ደግሞ ስንት ሚሊዮን ነው የኢትዮጵያ ሕዝብ? የኤርትራም ሕዝብ ብዙ ተመልካቾች አሉን። የአማርኛ ቋንቋ የሚናገሩ ሰዎች የአማርኛ ፕሮግራሞችን የሚከታተሉ የሌላም ሀገር ዜጎች ቢሆኑ ብዙ ሰው ሲሰማውና ብዙ ሰው ሀሳብ ሲሰጥ የብዙ ሰው ሀሳብ ባለ ታሪኮቻችን ጋር ይደርሳል። አሁን ለምሳሌ የፍፄን ሀሳብ ነው እኔ የምደግፈው የሚሉ አሉ፣ የዋሌን፣ የአዚን፣ የኔን። ምክንያቱም አንተ ስታወራ በነገር ላይ ሀቀኛ ሰው ምናምን ብዙ ደጋፊ ላይኖረው ይችላል እና እኔ ደግሞ ስለሚደግፈኝ ስለሚያበረታታኝ ሳይሆን ከእውነት ጋር ነው የምቆመው። ልንገርህ ፍፄ፣ በአንተ ሀሳብ ውስጥ ተመሳሳይ ሀሳብ ያላቸው ሺዎች ሚሊዮኖች ሊኖሩ ይችላሉ። እኛ የሆነን ሰው እንወክላለን፣ የሆነን አካባቢም ሊሆን ይችላል። እውነት። ለማንኛውም ኮሜንት ማድረግ አይረሳ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉን። ፕሮግራሙን ከወደዳችሁ ላይክ። የሁሉም ሶሻል ሚዲያ ገጾቻችን ስም ቶክ ዳላስ ነው። ኢንስታግራም ላይ የምትገቡ ቶክ ዳላስ ነው። ቲክታክ ላይ፣ ፌስቡክ ላይ፣ እንደገና ዩቲዩባችንም ቶክ ዳላስ ነው። እናንተ ይሄንን
እናንተ ጋር ማቅረብ እንፈልጋለን የምትሉ ታሪኮቻችሁን የምትልኩበትም የቴሌግራም ገጻችን ቶክ ዳላስ ነው። ስለዚህ በቀላሉ ለመያዝ ቀላል ስለሆነ እዛ ላይ እየገባችሁ የፈለጋችሁትን አስተያየት መስጠት የእናንተ ድርሻ ነው። አሁን እንጭመቅ እናደርገው ይሻላል። አይ ቲንክ የቀደመው ባልደረባዬ ጭመቅ ከኔ ጀመር። ትንሽ ለእኔ እንኳን ቀላል ነው ነገሩ፣ ቀላል አይደለም፣ አወዛጋቢ ነው። ግን እኔ አንተም በሆነ የማደርገው አለመናገርን ነው። እንደተባለው አሁን የተረዳሁት ከውይይታችን በእናት በኩል ያለውን ሳይድ ምናልባት አፍና የያዘችው ብዙ ሀሳብ ሊኖር ይችላል እና መናገርህ ምናልባት ይረዳታል የሚል ሀሳብ ተነስቷል። እኔ ግን ምንም አይነት ሪስክ ባትወስድ እና ባትናገር ካንተ ባይወጣ በተለይ ደግሞ ለቤተሰቦች ክብር በአካባቢያቸው የሚወደዱ በጣም የተከበሩ ሰዎች ናቸው እንደነገርከን ከሆነ። ስለዚህ ያን ክብር ማሳጣት ህይወታቸውን ማሳጣት ነው። ገንዘብ የማይገዛው ነገር ነው። እድሜ ልካቸውን የሰሩት ነገር ሰርተው ያገኙት ነገር ቢኖር ክብራቸው፣ ማንነታቸው ነው። እንደ ወንድ ለወንድ ደግሞ አይ ቲንክ እኛም እምረዳህ ብዬ የማስበው ለቤተሰቦችህ ስሜት ከቤተሰቦችህ ስሜት የሚበልጥ ነገር የለም። የህይወት ተልኳችን አብዛኞች የልጆች በተለይ ወንዶች ቤተሰቦቻችንን ማኩራት ነው። ይህን ክብራቸውን ይህን ኩራታቸውን የሚያነሳ ነገር ነው መናገር ብዬ ስለማስብ ለራስ ያዘው። ሰላም ላይ ሰጥ ይችላል፣ ግን ደግሞ መንገድ ፈልግ አታጣም። ከራስ ጋር ሰላም የምትሆንበት ትክክለኛ የሆነ ሰበብ ደግሞ ያስፈልግሃል። ፕሮሰሱ ያልተሳካበት መንገድ ይሄን ሁሉ መክረን ግን ዋሌ መንገድ ፈልግ አታጣም እያልከው ነው። እሱ ይለያያል ከሰው ሰው። እንግዲህ ትንሽ ከበድ የሚል ነገር ነው። ያ የተናገርኩትን ቅድም ብዙ ሳወራ የነበረውን ነገር በደንብ ሰምተሃል ብዬ አስባለሁ። እኔ ከእናት ጋር ብትማከር እናትን ብትጠይቅ የ30 ዓመት እንግዲህ ታሪኳን ወይም ደግሞ አፍና የኖረችውን ነገር ሼር ብታደርጋት ጠጋ ብለህ ምንድነው እናቴ የሆነው ብለህ በተረጋጋ አንደበት ይሄንን ብትጠይቃት በእርግጠኝነት በደስታ ይሄንን ታሪክ የሚጋራት ወይም ደግሞ ሊሰማት የፈቀደ ልጅ እንዳላት ወይም ሰው እንዳላት ስለምታምን ተረጋግታ ታወራሃለች። ከዛ በኋላ መፍትሄውን መፈለግ ከእናት ጋር አብረህ ሆነ እናትን ማገዝ ያንተ ስራ ነው ብዬ ነው የማስበው። በተረፈ አባትህን እንግዲህ ምንም ነገር ባትናገር ደስ ይለኛል። እንደኔ እውነቱን ማውጣት ያለባት ከፈለገች እናትየው ናት፣ እናትህ ናት። ካለበለዚያ ደግሞ በቃ ተዳፍኖ መቅረት ይችላል። እውነት ግን አንተና እናትህ መሀል ያለው እውነት ግን መውጣት አለበት። እውነት ተዳፍኖ መኖር አለበት ብዬ ስለማላመን ይህንን ብታደርግ ደስ ይለኛል። ከዛ በተረፈ ግን ኮሜንት ላይ ወይም ደግሞ እኛ ጋር የሚመጣውን ነገር ላንተ ይበጀኛል ብለህ ውስጥ ወዳደላው መንገድ መወሰን ያንተ ፋንታ ነው። ያው ብዙ ሀሳቤን ተናግሬያለሁ። የበለጠ ደግሞ ክሊር ለማድረግ መጀመሪያ ባለታሪካችን የደረሰብህ ከባድ ነገር ነው። መጀመሪያ ራስህ መበርታት ከራስህ ጋር መነጋገር ያለብህ ይመስለኛል። እኔ ቅድም ብዙ ሳወራ ያንተን ፔን ሳልረዳ ቀርቼ አይደለምና አንተ በርታ፣ ጊዜ ውሰድ። ከዛ በኋላ እናቴን በምን አይነት መንገድ ላነጋግራት የሚለውን ነገር አስበህ ምቹ ሰዓትና ጊዜ ጠብቀህ ከእናትህ ጋር ተነጋገሩ። ከዛ በኋላ ቀጣዩን ሂደት ደግሞ ማስተካከል ትችላለህ ብዬ አስባለሁ። ለእኔ የታየኝ መንገድ የፕሮሰሱን ጉዳይ በሁለቱም በኩል ያለውን ያው በጋሼ ወይም በአባት በኩል ያለው ነገር ኦሬዲ የተቋረጠ ነው። የእናትህንም አንድ ላይ ሲሳካ በተለያየ መንገድ ሞክረህ ብዙ ሰዎች አውቃለሁ እኔ ባዮሎጂካሊ አባታቸው ሳይሆኑ ያሳደጓቸውን ሰዎች በቫኬሽን የሚሆን በተለያየ መንገድ ያመጡና የአባትህንም ሞክረህ ሲሳካ እኩል አንድ ላይ ብታመጣቸው ብትወስዳቸውና የደስታ ተካፋይ ቢሆኑ ጥሩ ነው። ካልሆነ ግን ይሄን ያክል በደል ደርሶባቸው አባትህ እናትህን ነጥለህ ወስደህ ጥሩ ነገር አልታየኝም። እኔ የበለጠ ይጎዳሉ ብዬ አባት አስባለሁ። ከዛ በተረፈ አዚ ያለችውን ሀሳብ ነው ማጠናከር የምፈልገው። ምናልባት ምርጫቸው ከሆነ እናትህ ለአባትህ ሊያስረዱ ለመንገር ፈቃደኛ ከሆኑ ይንገራቸው። አንተ ግን እዚህ ጋር የአባትህ ነገር በጣም አሳስቦሃል ይገባኛል። አንተ ግን ለእናትህ ስታስረዳ አባትህ በማያውቁበት መንገድ እንዳልኩት ደግሞ እኔ በግሌ ብሆን ማንነቴንም የማወቅ አባቴንም የመፈለግ ቀጣይ ስራዬ ስለሚሆን ያንን ስታረግ ያሳዳጊ አባትህ ሞራልና ክብር በማይነካበት መልኩ ብታረግ ብዬ እመክርሃለሁ። በእርግጠኝነት ጥሩ የተሻለ ሀሳብ ከዚህ ውስጥ መዝነህ እንደምትወስድ ተስፋ አደርጋለሁ። ጥሩ ጊዜ እንዲገጥምህ እመኛለሁ ከቤተሰቦች ጋር። እንግዲህ
ባለታሪካችን ዋናው ወደዚህ ሀገር ቤተሰቦችን ማምጣት የምታስበው ዋነኛው ምክንያት ያው ደስታን እንዲካፈሉ ነው። ሰርግህ ላይ አብረው እንዲቆሙ ነው። የመጀመሪያው ነገር እንግዲህ መላ መስጠት ያለብህ ይሄን ሰርግ እዚህ አሜሪካን ሀገር ከማድረግ ኢትዮጵያ ሄዶ በቤተሰብ መካከል ማድረግ የምትችልበትን መንገድ ማየት ነው። ምክንያቱም እነሱ እናትና አባት አብረው እንዲሆኑ ስለፈለክ፣ ስለዚህ እሱን የምታሳካበት ሌላ መንገድ ፈልግ እንጂ አሁን ባለው ሁኔታ ነገሩን ለቤተሰቦች ተናግረ የአባትህንም ህይወት የእናትህንም ህይወት መረበሽ አለብህ ብዬ አላምንም። ህመም ካለብህ አሁን ዋሌ እንዳለው ይህ ነው መረጃ በማወቅ ምክንያት አንተ ላይ የሚደርስ የማንነት ጥያቄ ይኖራል። ያንን ህመም ግን የምታስታመምበት የራስ የሆነ መንገዶች ፈልግ። ጥሩ ነገር አብራህ ከዚህ በኋላ ህይወትን ልትጋራህ የምትችል ሴት አግኝተሃል። ወደ ጋብቻ ወደ ትዳር እየሄድክ ስለሆነ ከባለቤት ጋር እንግዲህ የተለያዩ መንገዶችን መፈለግ ነው። ከዚህ ስሜት ከዚህ ድንጋጤ ውስጥ ሊያወጣ የሚችል ነገር እንጂ እኔ ታመም ያለው እኔ ድንገት ዛሬ የሆነ እውነት አግኝቻለሁና ያ እውነት መደበቅ የለበትም ሁሉ ሰው ይወቅና የሚረበሸው ይረበሽ የሚል አቋም የለኝም እኔ በግሌ። ስለዚህ ስለ እናትህም ማሰብ አለብህ፣ ስለ አባትህም ማሰብ አለብህ። ለፍተው አሳድገውን እዚህ ካደረሱን በኋላ ድንገት ተነስተን ደግሞ ራስ ወዳድ ሆነን የራሳችንን ጉዳዮች ብቻ እያየን የኔስ ህመም የኔስ ጥያቄ የሚል አይነት ነገር ውስጥ ባትገባ ደስ ይለኛል እኔ በግሌ። ኦፍ ኮርስ በሁለቱ ሀሳቦች መካከል ግራ ተጋብተህ ስለሆነ የጠየከን ይሄኛው ይሻላል ባይነኝ እኔ በግሌ። ለማንኛውም ወዳጆቼም ጓደኞቼም የሰጡት ሀሳብ አለ። የሁሉም ሀሳብ የየራሳቸው ነው። የሁላችንም ሀሳብ የግል ሀሳባችን ነው። አንተ ከዚህ ውስጥ የተሻለ ነው እኔ ለመወሰን የሚረዳኝን ነገር ጠቁማችኛል ባልከው መንገድ መወሰን ያንተ ድርሻ ይሆናል። ለማንኛውም ተመልካቾች አንድ የረሳሁት ሀሳብ ሙሉ ትኩረታችን በተለይ የኔ ትኩረት ቤተሰቦች ላይ ነበርና አንተ ያለህበት ነገር በተለይ ደግሞ በዚህ ሀገር ኑሮ በጣም ከባድ ነው። ቅድም ቃል ሜንሽን አድርገዋለች። ከራስ ጀምር። ራስህን ማስተካከል መቻል አለብህ። ማለት ራስህን ሰላም ማድረግ አለብህ። አባትህን ያጣው ከዛ ደግሞ የሚመጣ ገደብ ያለበት ጉዳይ አለ፣ ሰርግ አለ። ስለዚህ በደንብ መረጋጋት ያስፈልጋል። ቀላል ነገር አይደለም ያጋጠመህ እና ብዙ ጊዜ ስናወራ ያንተን ታሪክ ስናወራ አንተን ሳይሆን ቤተሰቦችን ያወራን ስለመሰለኝ ነው። ከዛ ውጭ ግን ይሄን ታሪክ ፐርሰናሊ መስማት እፈልጋለሁ ምን እንዳደረክና በዚሁ አጋጣሚ ምንም ላይ እንደወሰንክ መልሰህ እንድታሳውቀን እፈልጋለሁ። ፕሮባብሊ በረጅም ጊዜ ሊወስድ ይችላል፣ ግን ኦብቪየስሊ ኮንታክት እናደርጋለን። ግን ደግሞ እንዳትረሳው ተመልካቾችን በጣም ማወቅ ቢፈልጉ ይመስለኛል ይሄ ነገር። እንግዲህ በያሉበት ሆነው እየተከታተሉን እነሱም ያደረጓቸው ጭቅጭቆች ይኖራሉ። የኔ ሀሳብ አይጠቅምም ብላችሁ አታስቡ። የምትጥሉት ማንኛውም ሀሳብ ለባለ ታሪካችን ሊጠቅም ይችላል። እኛም እዚህ ጋር የምንጫጫኸው ስሜት ውስጥ ገብተን ብዙ ነገሮች የምንነጋገረው ለባለ ታሪካችን የሚረዳ ነገር ካገኘን በሚል ነው። ስለዚህ ማንኛውም ሀሳብ እናንተ ጋር አታስቀሩት። እንዲህ ቢያደርግ የምትሉት በተለይም በእንዲህ አይነት ጉዳዮች ውስጥ ያለፉ ቅድምም ቃል ስታነሳው ነበር ብዙ ሰዎች ይኖራሉና እኔም በዚህ ህይወት ውስጥ አልፍ ያለኝ የወሰንኩት ውሳኔ ይሄ ነው፣ ይሄንን አደረኩኝ፣ በዚህ መልኩ ሰላም መጣ የምትሉት ካለ አድርሱን። ለማንኛውም ለዛሬ ያልነውን በዚሁ እንፈጽምና እንሰነባበት። በቀጣዩ ሳምንት ሌላ ከባድ አስጨናቂ ታሪክ ተዘጋጅቷል። ለዚህ በቀጣዩ ሳምንት ሰዓቱን ጠብቃችሁ ቶክ ዳላስን መመልከታችሁን እንዳዘነጉ ከወዲሁ ነው የምናገረው። እንሰነባበት። እስከ ሳምንት መልካም ጊዜ እንዲሆንላችሁ እንመኛለን። ሰላም።